የመጨረሻ መልእክቴ ግን ለአርሰናል ደጋፊዎች ትላንትና ምናልባት በዩቲዩብ ጨዋታውን ስናስተላልፍ ካደመጣችሁ እሱ ነው። አሁንም ቢሆን አርሰናል የእንግሊዝ ሻምፒዮን ነው። የፕሪሚየር ሊግ ሻምፒዮን ብሎ አንድ ትልቅ እርምጃ ተራምዷል። ቻምፒየንስ ሊግን ትላንትና ማጣት ማለት ቅር ሊያሰኛችሁ ይችላል፣ ግን ውድቀት አይደለም። በፍጹም ውድቀት አይደለም። በውስጡ ስኬት አለው። የቻምፒየንስ ሊግ ፍጻሜ ተጋጣሚ መሆን በራሱ ስኬት ነው። ይሄንን ባለፉት 20 ዓመታት አላደረጉትም። 2006 ያ ታሪክ ከተጻፈ ወዲህ አለቀ። አርሰናል ለፍጻሜ ደርሶ አያውቅም እና በአርቴታ ስር የታየው እመርታ በሀገር ውስጥ ብቻ ሳይሆን በኢንተርናሽናል በቻምፒየንስ ሊግም እስከ ፍጻሜ በመድረስ በዚህ ተገልጧል። ፓሪስ ሰን ጀርመን እኮ በፕሮጀክቱ እንደምንም ተንደፋድፎ በኮቪድ ወቅት ላይ ለፍጻሜ ደርሶ ነበር። ያኔ ተሸነፈ። ልክ አሁን አርሰናል የተራመደውን እርምጃ የተራመደው ፔጂ ያኔ ነው። ያንን እርምጃ ደግሞ በጥቂት ዓመታት ውስጥ ይኸው ደራርቦ ሻምፒዮን በመሆን ደግሞ እያሳየ ነው። ቡድን በአንድ ጀንበር አይገነባም። ቡድን በ3 በ4 በ5 ሲዝን 6 ዓመት 7 ዓመት የዘገየ ሊሆን ይችላል፣ ግን ጊዜ ይፈልጋል። ሚኬል አርቴታ ደግሞ በቂ ጊዜ አግኝቷል። ይህንን ደግሞ በመጨረሻ ፍሬውን አሳይቷል እና ለአርሰናል ደጋፊዎች አንገታችሁን ቀና አርጋችሁ የምትራመዱበት ሲዝን ነው ይሄ ሲዝን። በቡድናችሁ ልትኮሩ እንጂ ልትሸማቀቁ አይገባም። ይልቅስ የሚቀጥለውን ሲዝን የበለጠ በተስፋ የበለጠ ትልልቅ ዋንጫዎችም ሊገኙ የሚችሉበት ሲዝን ነው። ዶሚነንት ሆነን የበለጠ የምንገለጥበት ሲዝን ነው። አድገን ጎልብተን የበለጠ አይበገር የምንሆንበት ብላችሁ ልታስቡ ትችላላችሁ። የማጥቃቱ ህጸጽ በራሱ እርማት ተደርጎበት በሌሎች ጥሩ ተጫዋቾችም ተጠናክሮ ኦፌንሲቭ ጨዋታው ታርሞ ሊመጣ የሚችልበት እንደሚሆን ታሳቢ ብታደርጉ ጥሩ ነው። ሌላው ብሽሽቅ ነው። እሱን ተውት፣ መበሻሸቁን ተውትና ግን ሪያሊስቲክ ከሆንን በእውነት ምንም እኔ አርሰናል ደጋፊዎችን ላጽናና አይደለም፣ ይሄን የምለው እውነት ስለሆነ ነው። የሚኬል አርቴታ ቡድን ትልቁ ደረጃ ላይ ደርሷል። የትልቅ ዋንጫው ሰንኮፍ አሁን ተቀርፏል። ሌላ ትልልቅ ዋንጫ ሌሎች ትልልቅ ዋንጫዎችን የማሸነፊያው በር ተከፍቷል። ቅድም እንዳልኩት በፕሪሚየር ሊግ ይሄ ታይቷል። በቻምፒየንስ ሊግም ይሄ የመሆኑ ጊዜ ሩቅ አይመስለኝም። ይሄ ቡድን ቻምፒየንስ ሊግ ፍጻሜ የመድረስ ችሎታ አለው፣ ግን የመጨረስ ችሎታ ነው ያጣው ትላንት። በሚቀጥለው ሲዝን ደግሞ አንድ እርምጃ ወደፊት ከተራመደ የመጨረስ ብቃቱን ይዞ ነው የሚመጣው። ስለዚህ ይሄ ሲዝን ለአርሰናል ስኬታማ ነው ብዬ መደምደም እችላለሁ። 2025-26 በቻምፒየንስ ሊግ የቡዳፔስቱ ዕድል የአርሰናል ውድቀት መለኪያ ተደርጎ ሊወሰድ ከቶ አይገባም።